ድንበር ላይ አንድ ሴት ደክሟት ካንተ በተለየ በ4 ሰዓት ውስጥ እንዴት ነው ሙታ የምትቀበረው? አንተ ነህ ባልየው? አይዋ ነኝ። ስሙ ማን ነው? አበብ ነው ስሜ። የልጇ አባት ትክክለኛ ባሏ አንተ ነህ? አዎ በትክክል። እርሻዬን ሸጬ የመጋዙ አርሳለሁ። ለምኜ ልክፈል ልጄን አስጠብቅ። ስለታገተችዋ ስለ ሐናና እንዲሁም ደግሞ ስለ ደላሎቹ ማለት ነው ዛሬ ከባሏና ከአባቷ የተለያዩ መረጃዎችን ሰብስቤ አቅርቤላችኋለሁ። እነሱን እየሰማን እንቆያለን። ሁላችሁም ላይክ ሼር እንድታደርጉት በጣም አሳሳቢ የሆነ ጉዳይ መሆኑን እንዲያዘነጉ እያልኳችሁ እስከ ፍጻሜው ድረስ አብረን እንከታተሉ። ማንኛው ቤተሰብ ነው የጨረሰልህ? አምጣው ቤተሰብ አምጣ ቤተሰብን። አንተ በ4 ሰዓት ውስጥ ድንበር ላይ አንድ ሴት ደክሟት ካንተ በተለየ በ4 ሰዓት ውስጥ እንዴት ነው ሙታ የምትቀበረው? በማንኛው በእንትን በያዙት እንጨት ቆፍረው ነው የሚቀብሯት? የሳውዲ አረቢያን አፈር እኮ እኛ እናውቀዋል። መሀል ሀገር ቢሆን ችግር የለውም። በእጅ እንደዚህ ቆፍረህ ትቀብራታለህ። ኋላ ሀገር ግን ድንጋይ ነው። እንዴት ነው በ4 ሰዓት ውስጥ የምትቀበረው? ሲጀመር አፍህ ላይ አንተ ይሄኛው ደላላ ጋር ዝምድና አለ፣ የምታውቀው ጉዳይ አለ። ልጅቷን በህይወት እንዳለ ታውቃለህ። እኔ እሱን አላውቅም። እኔ ባይኔ ያየሁት ነገር አምጣ፣ ያገናኘህን ቤተሰብህን ያገናኘህን አምጣ። አትኮላተፍ። ምንም መኮላተፍ ምናምን የለውም። መጠየቅ ካለብህ እኮ መጠየቅ ትችላለህ። መጠየቅ አንተ የሰው ነፍስ ላይ ነው አይደል እየተጫወታችሁ ያላችሁት? እኛ እኮ የመንገዱንም ሁሉንም እኮ በደንብ አድርገን እናውቀዋል። አምጣ። መጀመሪያ ትነሳለህ። ስትነሳ ደላላው ይደውልልሃል። አንድ ቤት ላይ ይሰበስባል። ወደ ሳቢያ ነው አይደለ? ባህር የተቀበለ ስማ አቦ ቆይ በእናትህ አንድ ጊዜ ሁላችሁ በያፋችሁ አታውራ። ቆይ አንድ ጊዜ የገጠር ልጅ መነሻውን ያዘው፣ መነሻውን ያምጣ። መነሻውን እኮ ይዘነዋል። የገጠር ልጅ አንተን ለምን እሱ አይናገርም? ይመችለም ምናምን የሚባለው ነው ብሎ ለምን አይናገርም? ለምን አባት ደብራቸዋል እኮ ባልየውን አውርተውት ሁሉን ነገር ከዚህ በማን እንደሄደ ሁሉን ነገር ነገረውት ያውቃል እኮ። አንተ ለምን ተኮላተፍክ? አንተ እኮ እዛ ሞታለች ብለህ ቦታ ባልዮ የለም፣ ባልዮ ጅዳ ነው ያለው። ሞታለች ብለህ ለቤተሰብ ታዲያ ተነገርና ታዲያ ተነገርን እንጂ አልኩት። ባይኔ መጀመሪያ ደረጃ ስማኝ እሺ። እኔ ቪዲዮ ስራ ስላሉኝ ነው ያንንም የሰራሁት። ቪዲዮ አናተ ላይ ይሰራ ብሱን እኛን አታታለንም። አዳምጠኝ። መጀመሪያ ከጅዳ ትነሳለህ። ከጅዳ ከቤት ስትወጣ ትደዋወላለህ። ተደዋውለህ አንድ ቤት ያስቀምጠዋል። ደላላውን ባይንህ እያየን የሚጭንህ ደላላው ለለበት ማንንም ሰው አይጭንህም። ከዛ ሳቢያ ቦታ ይወሰፈ ቦታውን እነዛ ጭነት ይዘው የሚሄዱት መኪናዎች ቦታውን ስለሚያውቁት እዛ ያለው ጋር ይደዋወላል፣ ይቀበልሃል። አንተ ግን ተነጋግረህ ተደዋውለን ሄድከው። ለምን? ይሄ የምትጠየቅበት ምክንያት ምንድነው? ድንበር ላይ 4 ሰዓት ባልሞላ ውስጥ አንተ ሞተች ተቀበረች ብለህ መርዶ ይዘህ የመጣው አንተ ነህ። እንዳለች ውስጥህ ተክላይና ይሄ ጅዳ ያለው እንደሚደዋወሉ ታውቃለህ። የምታውቀው ሚስጥር አለ። ይሄው መናገር አልፈለክም። እዚህ ላይ ምንም የደበኩት ሚስጥር ነገር የለም። እንግዲህ ከዚህ እኔ ምን ነው? እሺ የጅዳው ምን ነው? ጅዳ ያለው ደላላ አንተ ሌላ ከምን ነው? ማን ያገናኘህ? ምንም አይደለም። አላውቀውም ሲጀመር። ማን ያገናኘህ? ማን ያገናኘህ? እሺ እሱን ያገናኘኝ ዘመድ ነው። ዘመድ ማለት ከተከላይ ጋር ያገናኘህ ማን ነው? ዘመድን ደውለህለታል እኮ መጨረሻው 19። ቆይ እኮ ከተከላይ ጋር ያገናኘህ ይቻል ነው አይደል? አዎ ይቻልና ተከላይ አንድ ላይ ነው የሚሰሩት። እኔ እሱን አሁን የማውቀው ነገር የለም። አንድ ላይ በእውነቱን ተናገር እንጂ። ስለዚህ ማን ነው ይቻልና ተክላይ አብረው ነው የሚሰሩት። የገጠር ልጅንም ልጅቷንም ሌላም ልጆች ልጄን አስረክቡኝ። ከሰሌ ጊዮርጊስ አለ ራሳ ከሰሌ ጊዮርጊስ ልማልላችሁ ለምኜ ልክፈል። እርሻዬን ሸጬ የመጋዙ አርሳለሁ። ለምኜ ልክፈል ልጄን አስረክቡኝ። ለምኜ ልክፈል። ሌላ ወሬ ሄደን እኔን እንዲሆን መነኝ እኔ ራሴ እንዲሆን ሄድቼ ቀብሯ ማየት አለብኝ። በአካል ትላንትና ማታ አየናት እያሉኝ ዛሬ ቀብር ትለኛለህ አንተ። ይህንን አማርኛ አናቁም። በሽምግልና ከሆነ የመጣኸው ሰውየውን አሸማግለኝ። ሰው ከመውደቁ በፊት እነሱ ከሚያልቁ በፊት እንደሚያልቁ ይሄ ወር እስከሚያልቅ ድረስ የእነሱን ነገር ታያለህ። ከእንግዲህ በኋላ ያን ነገር ሳይመጣ ገላ ብሉኝ ልጄን ያስረክበኝ ሰውየው። እሺ እንግዲህ ልመናም አትለምንም።
ልመናማ ስለምንም እኛ በሁሉ ነገር እንዝላለን። አንተ ሄደህ ሰው ልግደል እንዳትል ነው ይሄ የሚጓጓህ ነገር፣ ሰው ልግደል እንዳትል ነው አሉ። እኔ ሰው አልገልም። ሰው ምገል ቢሆን ይመችል። አንተ ሳንት ዳቦ ያሳደኩት ውሻ እሱ ጋር ለስራ ሳይሆን ጊዜ ለማሳለፊያ ጊዜ የተቀመጠ ሰው አለ። አንጀቱን እናሳየህ እያሉኝ ነበር። አንጀቱን እናሳይህ እናሳይሃለን እያሉኝ ነበር። አሁን እናሳይህ እያሉኝ ነበረ። እኔ ግን አንዲትም ነገር እንዲሆን አልፈልግም። ቆሞ ልጆቹን እንደኔው ሲቃጠል ሲኖር ነው ማየት የምፈልገው። እሱን ይሄ ሁሉ ከመሆኑ በፊት እኔ የምፈልገው የልጄን ጤንሳ ብቻ ነው። የልጄን ትንፋሽ ብቻ ነው የምፈልገው አልኳቸው። እሺ ያህን አባት እንግዲህ ምናልባት እኛን እንደ አዲስ ከሁለት ወር በኋላ ሞቴ ከተባለ ከሁለት ወር በኋላ እኛን እንደ አዲስ የቀሰቀሰን የእርስዎ ጸሎት ሊሆን ይችላል። አሁንም ለልጆቻችሁ ጸሎት አድርጉ በአካል እንድትገኝ። በተረፈ እኛ እንግዲህ ህዝቡ የኢትዮጵያ ህዝብ የሚችለውን እያደረገ ነው። እውነተኛውንም ለማወቅ ጥግ ድረስ እየሄድ ነው። ጸሎት አድርጉላት። በኋላ ላይ እንደውልላችኋለን መልሰን። ስለረበሽናችሁ ግን ይቅርታ በሌሊቱ። ምንም ችግር የለ። በፖለቲም አልለይም፣ ከእናንተም አልለይም። እግዚአብሔር ይስጣችሁ እናንተም። ሀሳብ ካለው ጠይቀው፣ ሀሳብ ካለው አስጨርሰው፣ ሀሳብ ካለው አስጨርሰው። በደንብ ይናገር፣ ሀሳብ ካለው ይናገር በደንብ። ብቻ ነው ሌላውን ወሬ ማውራቱን ትቶ ዘንዶ ሲውት የነበረ ዘንዶ ህይወት አጥሩ ነው። ተኝቶ መዋጥ 20 ዓመት ሙሉ የዋጠው ግፍ ነው ያወጣው። ፍልቅጥቁን ያወጣው ዛሬ ገብርኤል ነው። ግፉን አውጥቶበታል። ኢንሻአላህ እንግዲህ መልሰን እንደውልላችኋለን። ሐሳባችሁን የመጨረሻ እንጠይቃችኋለን በኋላ ላይ። አንተ ነህ ባልየው? አይዋ ነኝ። ስሙ ማን ነው? አበብ ነው ስሜ። የልጇ አባት ትክክለኛ ባሏ አንተ ነህ? አዎ በትክክል። ከሳውዲ ነገሮችን ያመቻቸላት በመጀመሪያ ደረጃ ከሳውዲ ኢቃማውታው ላይ ኢትዮጵያ ሄዳ ኢቃማውታ እንድትመለስ ያመቻቸላት ማን ነው? በመጀመሪያ ደረጃ ደላላው ነው። ስሙ ማን ነው? ስሙን ጥራው። ከዚህኛው ማለት ማን ነው? ተጌታሁን። እሺ ተጌታሁን። ጌታሁን ማለት የይመች ዘመድ ማለት ነው? አይደለም፣ ጓደኛ ነው። እዛው ነው፣ አንድ ጃዛቤ ነው የሚኖሩት። ጌታውና ይመች። አዎ ጌታው እረኛ ነው አልተባለም እንዴ? ያው ጃዛቸው እዛ ቤት ነው ማንዛው፣ ሚስቱ እዛ ያለች። ኦኬ ቀጥል። እሺ ከዛ እነ የገጠር ልጅ እነ ሹምዬ ጋር ሄደች። መሻውሩን አንድ ቀን ቀረና እዛ አደሩ፣ እዛ ቤት እነሱ ጋር ማለት ነው። ኦኬ እንዳደሩ በማግስቱ ተጭነው ሄዱ። ይመች ነው በሩ ላይ መጣ። ይመች ጫናቸው። እኔ ራሱ መስመር ላይ ነበርኩ እሷ ላይ ማለት ነው። ኦኬ እያወራሁ ያለ ነገር ካለ ደውሉልኝ፣ በሰላም ግቡ ብሎ እንደሸኛቸው ይሄንንም ሰምቻለሁ። ኦኬ ተቀባዩስ ከነ ይመች የሚቀበለው ማን ነው? ከነ ይመች የሚቀበለውማ ለእነ ተክላይ ነው የሚያስተላልፈው። ኦኬ ይሄ ጌታሁን የሚባለው አይደለም፣ ይመች ነው እንጂ። ይመች ለእነ ተክላይ ነው የሚያስተላልፈው። አይዋ ኦኬ አንተን የት እስከምትደርስ ድረስ አውርታለች? እኔ ሳቢያ አውርተን ከዛ አዳራቸውን ተጭነው ሌሊት 10 ሰዓት ይራገፋሉ በመኪና ወደ ድንበር ተጠግተው። ኦኬ የቀረቡት እዚህ ውስጥ ያላችሁ ኢትዮጵያውያን መረዳት መቻል ያለባችሁ አንድ ጥያቄ ነው። በህይወት ማለቷ ሁለት መረጃ ቆይ አንድ ጊዜ መዝየር ጨርሶና ከዛ ትቀጥላለህ ጥያቄው። የመጀመሪያው ራሱ እንድሪስ የሚባለው ልጅቷ በህይወት እንዳለች ቪዲዮ ተልኮልኛል ሲል ብሬክስ ቅድም ባስደምጠው ቪዲዮ 1 ነጥብ መያዝ ትችላላችሁ ማለት ነው፣ የልጅቷ በህይወት ማለት። ሁለተኛው ይቺ ልጅ በህይወት ለማለቷ ሁለተኛው መረጃ አሁን ሀያት የተናገረችው ነገር ትክክል ነው። ምክንያቱም ልጅቷ የሀያት እንግዲህ ጓደኛዋ የአንቺን እህት ትመስላለች በሚል ነው፣ አስበውበት አይደለም። እና በኋላ ስጠይቃት ሀና እባላለሁ ምናምን ብላ አጫውታታለች። እና ኦቨርኦል ሰምታችኋል እንግዲህ ስትተረጉመው ልጅቷ። እኛ የምንፈልገው ልጅቷ በህይወት ማለቷን ከሁለት አንግል አረጋግጠናል።
ከዚህ በኋላ መያዝ ያለበት ይሄ ማን ነው? ይመች የሚባለው ነው። ባይዘዊ ይመች ሰያ ይመች ጋር የምትደዋወል ከሆነ በቦሌም ብሎ በባሌ ልጅቷን ይዘው መምጣት አለበት። ጥሩ ነው። አንድ ደግሞ ከዚህ ሁሉም ጠቅልል አድርጎ ሙሉ ይመች ላይም ሆነ ማንኛውም ላይ እርምጃ ለመውሰድ የሚያመችን እንድርስ ማሩ እዣዋለሁ ያለው ቪዲዮ ግልጽ ሲሆን ነው። ባይሆንም ይተዋል ማለት አይደለም ቢሆንም። ስለዚህ መረጃኛ 3 ቀን ሙሉ በሶስተኛ ወገን ነው እየታገልን ያለ ነው። አሁንም እንድርስ ማሩ ወይ በቤቱ ከፍቶ ወይ እዚህ መጥቶ ሂደን የመጨረሻውና የመጨረሻው መወሰን ያለው እንድርስ ማሩ መረጃ አለኝ ያለው ላይ ነው። እስቲ ቆይ ናኝ ጠይቂያት እስኪ እህታችን፣ ሌሎች ከሀና በተጨማሪ ሌሎች ሴቶችም አሉ ወይ ብለሽ ጠይቂያት እስኪ። እሱን ልጠይቃት ነበር አንድ ጥያቄ አብረሽ ጠይቅልኝ። የየት ሀገር ልጅ እንደሆነች ጠይቃታለች ወይ እህቷ? የሀያትን እህት የየት ሀገር ልጅ እንደሆነች ጠይቃታለች ወይ? ሀና የምትባለው ልጅ ማለት ነው። ሀያት እግለ ገረጃ አነቱሻ ተሃኒ ቅጡ ዳረ በለ ወልደ ላይ እንዲ አዲስ ብቻ ሎኒ ያለ ሰላን ሰብያሊ ወልደ በለ ገረት ወልደላ አዎ በለ ገረት ወልደ እሺ እንትናን ሀሙን ደግሞ አይኔ ጉርባድሽ አይኔ የሆነ ደስተኛ ናችሁ ጤነኛ ናችሁ ለበል ዞር ስንዳለ ያ ሜታ አርገባክ ረስቶት አዎ ብዙ ሴቶች አሉ እያለች ነው። እሺ ፎቶ ልካላት ነበር። ምንድነው ቆቦ ቀበሌ ነው ወይስ አማራ? ማለት የአማራን ኮልድ ምናምን ባታት በሉት የአማራ ጠይቃታለች። የአማራ ልጅ ነኝ ብላ ከዚሁ ጋር አያይዘሽ ፎቶ ልከሽላት ነበር ወይ? ይቺ ናት አይደለችም ብለሽ ልከሽላታል ወይ? በእይታ እንደዚህ አይታ አዎ እሷ ናት ብላሻለች አላለችሽም የሚለው እስኪ ጠይቃት። አያት ፎቶ ወይ ላክትኔታት ላክሽኔታት እሺ ይታንደ ባሽኒ አውላኩኝ አውላኩ ሴርሽ ሁኔታ ምናምን አው ታንቲ ገገሻ የሞት ጊዜ ላገት ወታነን እንጂ ያደመ ሞት ጊዜ ላውሸትን ምናምን ባታን አዋለክተኝ ግን በሳቴ ምናምን ጨትናር ምናምን እንጂ የሞት ጊዜ ለሲጀመር ማለት የሆነ በጣም ታንጭ ሰው ወይ ምናምን በሊሆነ በስተቀር እንትን አልባታት የሞት ጊዜ ላ በህይወት አለት እሺ አው እንትናን ቪዲዮዋን ሼር አድርጌ ያላት ነበር። የሀኒን ቪዲዮ ለእህቷ ልጅ ማለት ነው ሼር አድርጋላት ነበር። ሀያት እቺ ናት ወይ ሲላት አው እሷ ነች አለች። በሰዓቱ ደክማ ነበር እንጂ አልሞተችም። خلاص ብዙ ሴቶችም ደግሞ አሉ። ብዙ ሴቶች አሉ፣ እሷ ብቻ አይደለችም ማለት ነው። እሺ ቴንኪው እናመሰግናለን። እንግዲህ ከዚህ በላይ መረጃ ያለ አይመስለኝም። እቺ ልጅ እንግዲህ የስልጤ ልጅ ናት። ኢማጂን የስልጤ ልጅ ናት። እህቷ እዛ ረዥም ጊዜ እዛ ቆይታ እዛ አስረግዘዋት ወደ ሀገር ቤት አውጥተው ጥለዋት ወደ ሀገር ቤት ተመልሳ ነው ይህንን መረጃ እየሰጠች ያለችው። እንግዲህ ስለዚህ ይችን ልጅ በአይኗ ያየችውን ነው እንግዲህ መቼስ እቺ እንደው ሌላው ተውትና የስልጤ ልጅ ሆና ይህንን መረጃ በመስጠቷ ብቻ 100% ማረጋገጫ ነው። በዛ ላይ ደግሞ ፎቶዋን ልካ ቪዲዮዋን ልካ እሷ ናት ወይ ማለቷ ከዚህ በላይ ምን አይነት መረጃ ሊኖር ይችላል? ብሬክስ ሳትወጣ አንድ ጥያቄ ልጠይቅ። ፖስት ስላደረገች ቀጥታ እህታችን ናኝ አንድ ጥያቄ ጠይቅልኝ። የት ነው ቦታው? ምን የሚባል ቦታ ነው?
ለምሳሌ ያቺ ተይዛበት የቆየችው እና ይችም የኛ ሀና የምትባለው ልጅ ተይዛ ያለችበት ቦታ ምን የሚባል ቦታ ላይ ነው? ቦታውን ስጠይቂያት። ውድ ቤተሰቦቼ እንግዲህ መረጃው ይሄንን ይመስላል። በጣም ለብዙ ሰው አስፈላጊ የሆነ ነገር ስለሆነና ብዙ ሰው እያሰበለት ያለ ጉዳይ ስለነበር ሁላችሁም ላይክ ሼር እያደረጋችሁ ለሌሎች ሰዎች አዳርሱት። ቀጣይም እንግዲህ ይችሊ ተገንታ እሷ መታ መረጃውን በትክክል እስከምትናገር ድረስ የተለያዩ ቪዲዮዎች ስለሚወጡ እነሱን ሁሉ አቀብላችኋለሁ። እየሰማችሁት የነበረውን ቪዲዮ ማለት ነው። አስተያየታችሁን ከስር ኮሜንት ቦታው ላይ ያስቀምጡ። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ሁኑ። ሰላም አለይኩም ወራህመቱላሂ ወበረካቱ።